የፍቅር ክሊኒክ ያለሙያ ጣልቃ ትግባል። ሄሎ ብሬ እንዴት አመሻችሁ? ደና ማን እንበል? ማሚላ እባላለሁ። እሺ ማሚላ ከየት ነው? ከጦር ኃይሎች። እድሜ ስንት ነው ማሚላ? 28። እሺ ምንድነው ህመምህ? ማሚ አንድ ልጅ ነው ወድጄ። ጎሽ ጥሩ ነው። ጥሩ ነው ግን መንገድ ፈራው። እሺ መጠየቅ ፈራው። የት ነው የምትተዋወቁት? እኔ መንገድ ላይ ነው የምትተዋወቀው። ያው ድንገት አይታሃት ባይን ፍቅር ያዘህ ወደድካት? እና እንዴት ልጠይቃት ነው? በልሽ ባስቸኳይ ውጣ። ሌሎች ካንተ በላይ ጣር ላይ ያዛቸው አሉ። ብዙ ለስቶ እንጂ ከዚህ በላይ ምን አለ? በዚህ ጉዳይ ብዙ ሲባል ስንት ክትባት ሲሰጥ ከርመህ ተስፋው። አይ ቢሆንም እሱ የሱን የሚያስተዛዝበው ድንገተኛ የለም እንዴ ታዲያ ቀረ? እሺ ቆይ የት ነው መንገድ ላይ ብቻ ነው የምታገኛት? መንገድ ላይ ነው የማገኛት። ከዛ ምን ሳለ ወደ ስራ ስትሄድ? ወደ ስራ ሲሄድ ነው እሷም ስትሄድ። ስለዚህ መጀመሪያ ሰላምታ ጀመር። እንደምን አደርሽ? ጧት ስራ ሰላም እላታለሁ እኮ ሰላም እንባባለን። የአንገት ሰላምታ ነው የእጅ ሰላምታ? የአንገት ነው። ከወደ እጅ ግባ። ጨብጠህ እንዴት ነህ? ዛሬ አረፈድሽ? የምትገናኙበት ቦታ መቼም አንድ ላይ አይሆንም። አንድ ቦታ አይሆንም ወይ? ዛሬ ሱቁ ጋር ካገኘሃት ነገ ደግሞ ጉልቱ ጋር እዛው ሱቁ ጋር የምትጠብቃት ይመስለኛል። አንተ ግን እዛው ሱቁ ጋር አለፈች አላለፈች እያልክ የምትጠብቅ ይመስለኛል። ብዙ ጊዜ መንገድ ላይ በቃ የት እንደምትሰራ ታውቃለህ? ስራ ቦታዋን ልደርስበት አልቻልኩም። እዛው መንገድ ላይ ስለማገኛት። የምትመለስበትንም ሰዓት አታውቀውም? አውቀዋለሁ፣ እሱንም አውቀዋለሁ። አንዳንዴ እሱ በብዛት አላገኛት ስትሄድ ነው የማገኛት። ከስራ እየቀረ ጠብቀሃል። ስለዚህ ጥሩ አጋጣሚ ነው። አንዳንዴ አሁን በአይን ሰላምታ ጀምረሃል። ስለዚህ ከቻልክ የምትመለስበት ሰዓትን ካወቅከው የሆነ ቀን ደግሞ ስትመለስ እስኪ ወደዛው እሷ ወደምትሄድበት አቅጣጫ የምትሄድ መስለህ እስኪ አብረን እንሂድ እኔም ወደዚህሽ ጋር አንድ ጉዳይ አለችኝ ብለህ እያወራሃት ትመለሳለህ ማለት ነው። ይሄ ደግሞ የተሻለ እንድትቀራረቡ ያደርጋል። ከዛ በሂደት ቀስ እያልክ ስልክ ቁጥሯን ትቀበላለህ። ጥሩ ጓደኛዋ ትሆናለህ። ከጓደኝነት ደግሞ ቀስ እያልክ ደግሞ ግንኙነታችሁን ታሳድገዋለህ። ስለ ማንነቷ ታወቃለህ። እሷ ፍቅረኛ አላት ወይ የሚለውን ታጠናለህ። ትፈልገኛለች ወይ የሚለውን ዋናውንና መሰረታዊ ጉዳይ ደግሞ እሱ ነው። አንተ ፈለግካት ማለት እሷ ትፈልጋለች ማለት አይደለም። ስለዚህ ወደዛ ስሜት ወደዛ ፍላጎት የምትሄድበትን መንገዶችን ትጠርጋለህ፣ ታመቻቻለህ። ዝም ብለህ ብርድ እየመታ ፊትህን እንዴታውን ኮንሰርትስ ብጋብዛት እንዴ እማታውቃትን ልጅ ዝም ብለህ ኮንሰርት ትጋብዛለህ? ይሄ በቃ ራስ ላይ ፈንጂ እንደማ ይሄ አጥፍቶ መጥፋት ነው። ሊያው የምሽት ኮንሰርት ከላፍቶ ነው ያልከው? ላፍቶ ነው ያልከው? የላፍቶ ልጆች እንዳይሰሙ እንዲህ አይነት አራዳ እኛ ሰፈር የለም ይሉሃል። ስለዚህ ውጣ። ቻው ማሚላ። የኮንሰርት መግቢያ ስትራቴጂ ነች። ጎሽ ተነቃቅተናል። ስለዚህ ማጣሪያ ይሄ እዚህ ላይ አልኩ። ትክክለኛ ታካሚ አይደለም። ሰልፉ ላይ እየገፈታተራቸው ሲገባ ይቻላል። ዘሎ ነው የገባው። ኤርሚያስ ፈራው። ሄሎ አንተ ጋር ሄሎ። አንተን አይደለም ካንተ በፊት የነበረው ታካሚ ነው። ምንድነው የሚቆሻቆሸው? ማንን በል? ቢ ነኝ ከመገናኛ ቢ ነኝ ስሜ ቢ። እሺ ቢ ከመገናኛ። እድሜ ስንት ነው? እድሜ 23። እሺ ምን አጋጠመ? ምን ሆንክ? አንድ በአጋጣሚ የተገናኘኋት ልጅ ነበረች እና በቃ ኦቨር ነው መወዳት ማለት ስሜቴን መቆጣጠር አልቻልኩም። እሺ የውስጥ ፊሊንግን መደበቅ አልቻልኩም። ያን መሰለኝ ችግሬ። ማለት እሷ ከኔ ማመን አልቻለችም። በቃ በአጭር ጊዜ ውስጥ ብዙ በቃ እንደምወዳት ምናምን ነገር ብዙ ፊሊንግን ስላሳየኋት ውስጤን ሙሉ ስላሳየኋት ምንም ተረዳኝ አልቻለችም። አጎረፍክላት ባንዴ? አዎ ሁሉ አይ ቲንክ ጓደኛ ጠየካት?
ብዙ ሚስጥሬን ያው እሷም ሚስጥሯን በቃ ብቻ በጣም ተቀራረብን። በአጋጣሚ ሌላ ሀገር ሄደን ነበረ አጭር ጊዜ ኮርስ ከኢትዮጵያ ውጭ ነበርና 15 ቀን ነበረ ምን ቆየውና ግን በቃ 15ቱንም ቀን አብረን ነበር። ከጧት እስከ ማታ አብረን ነው ምግብ ምናምን ኤቭሪቲንግ አብረን ነበር። እሺ እና ግን በቃ በዛ አጭር ጊዜ ውስጥ እኔ ሙሉ ነገሬን ነገርያት ደግሞ ዳንስ በጭራሽ ታምነኛ አልቻለችም። አይ ዶንት ኖ ልትርቀኝም ደግሞ አልቻለችም። 15 ቀን ውስጥ አብራችሁ መኝታም አንድ ላይ ነበራችሁ? አይ መኝታ ይለያያል እኮ። እሷ እኮ አሁን ልክ እኮ ነች። ያላሰበችውን ነገር እኮ አሁን አስደነገጥካት አንተን። አሁን አንተ ጋር አስደንገጥ ሳይሆን በቃ የሆነ ፊሊንግ እንዳለ ያስታውቅባታል። ላይ ፊሊንግ መኖሩ ሳይሆን እንደው አሁን እንደምትለው ስሜቱ ቢኖራትም ያቀረብክላት ነገር ግን የሚያስደነግጥ ነው። አሁን አንተም ማንኛውም ሴት መታ አንተን አሁን ድንገት እወድሃለሁ ብትልህ ትደነግጣለህ። ያላሰብከው ነገር ነው የሚሆነው። እሷ የምታስበውና አንተ የምታስበው የተለያየ ነገር ነው። ያ አይደለም ቦታው የምንሄድባቸው ቦታዎች እዛው ዩኒቨርሲቲ ነገር ነውና የፍቅረኛሞች መቀመጫ ምናምን ቦታ አለና ብዙ ጊዜ አልሰማህም? አሁን ክሊኒክ ላይ ክትባት ላይ በቃ አሁን አንተ ፍቅረኛህ እንድትሆን መጠየቅ አይጠበቅብህም። ፍቅረኛዬ ሁኚ ብለህ የመጠየቅ ግዴታ ውስጥ አትገባም። በቃ አንተ ካንተ የሚጠበቀው ጥሩ ጓደኛዋ ነበርክ። ያንን ጥሩ ጓደኝነት ጠብቀህ መቆየት ነው የሚጠበቅብህና በጊዜ ሂደት በመታሳልፉት ነገር ሳታስቡት ወደ ፍቅር ግንኙነት ራሳችሁ ትገባላችሁ። ያንን ነገር አድርገህ ቢሆን ኖሮ የተሻለ ነገር ይፈጠር ነበርና አሁንም ግን አልተበላሸም። እድል አለ። አሁንም ይሄን ጠይቀሃት አራቀችም። ስለዚህ ካሁን በኋላ ያለህም ግንኙነት ይሄን ጥያቄ በድጋሚ እንዳታነሳባት። ይሄን ነገር ሳታነሳባት ግን በቃ ጥሩ ጓደኛዋ ሆነ ጊዜ አብራችሁ ስታሳልፉ፣ ለምሳሌ ፊልም የምታዩ ከሆነ አብራችሁ ፊልም ማየት፣ ወክ ማድረግ፣ ወክ ስታደርጉ ለየት ባለ መንገድ ለሷ ያለህን ስሜት መግለጽ። ለምሳሌ እጇን መያዝ ራሱ አንደኛው መንገድ ነው። በተለያዩ መንገዶች አብራችሁ ጊዜን በማሳለፍ የተሻለ የቅርብ ጓደኛዋ ሆነ ተገኝና በጊዜ ሂደት ይሄ ግንኙነት ይቀየራል ወደ ፍቅር። ኦኬ ግን ያ እንዳይሆን አንደኛ እኔ መሰራበትና እሷ ተማሪ ነች። አሁን ላይ የመገናኘት እንትኑ በጣም ሪር ነውና ጊዜም አትሰጠኝም። በሰፊው ለምደህ ነው አንተ 15 ቀን በነጻነትና በሰፊው ለምደህ አውላጫጭሩ። አይ ኖርማሊ ግን ወይ የሚቆርጥ ነገር አልነገረችኝም ወይ ደግሞ ጀስት አብራኝም አልሆነችም። በቃ ጊዜ ስጣት። ጊዜ ይፈልጋል። አንተ ደግሞ ምናልባትም እነዚህን ሁኔታዎች ስትገልጽላት መነገር የሌለባቸውን በአንዴ የህይወትህን ሚስጥር ነግሬያታለሁ ገልጬላታለሁ ብለሃል። ያ እነዛ ነገሮችም አስደንግጧት ይሆናል። በ23 ዓመት ያን ያክል የሚነገር ሚስጥር ምንድነው? እንጃ ግራ ገባኛል። የፍቅር ግንኙነት ላይ እዚህ ያክል ሚስጥር ይዞ ቆይት ምንድነው? ይሄን ያህል ግን 23 ትልቁ ሚስጥር ምንድነው? ቆይ አሁን አይ በቃ የሚገርመው በቃ ታሪካችን ላይ ይመሳሰላል። ፋሚሊ አካባቢ ያለው ነገር እና የሷንም ስትነግረኝ የኔንም ስነግራት ጀሰሰም ነውና ተላቀሳችሁ። ያ በትክክል ተላቅሰናል። የሚገርም ነገር የሚያሳዝን ታሪክ አለ። መጽሐፍ ይወጣዋል አይደል? እንዴ በጣም የሚገርም መጽሐፍ ይወጣል። ያሬ ወላ ጽፍ ነበር። እቺ 15 ቀን ነው። አይ በቃ ግድ የለም። የት ነበር 15 ቀን የቆያችሁት? ቲያንጂን ትባል ከተማ ቻይና ነበረ። የ15 ቀን ቆይታ በቻይና የሚል መጽሐፍ በቅርቡ እንጠብቃለን። መቼም ግን ይኸውልህ አሁን ወደ ቁም ነገሩ እንምጣና በቃ ያለህን ግንኙነት አሁን እንዳልከው ማትገናኙ ከሆነ ቢያንስ በስልክ መገናኘት ትችላላችሁ። ቴክስት መደራረግ ይቻላል። ስለዚህ በስልክ እየደወልክ ለማውራት ሞክር። እሷ የምታነሳልህ ከሆነ ያን ያክል ይሄ የፍቅር ግንኙነት የምትለው ነገር ከሱ ውጣና ኖርማል ጓደኞች ሴት ጓደኞች እንደምታወራቸው ጥሩ ጓደኛዋ ሆነ አውራት። ቀንስም ደግሞ ግንኙነታችሁን ቀነስ ያረከና አንደኮ እንደሚስቱ የማሰልቸት አይነት ነገር እንዳታደርግ። ኦኬ እሺ፣ በጣም አመሰግናለሁ። ቻው ቢ ቻው። እሺ ወዳችኋለሁ። እሺ ስለዚህ ስፖንሰሮቻችን የሚስጥር ጉዳይ መወያያ ይሆናል። ክሊኒኩ ለጥቂት ሰዓት
የሚዘጋበት ሰዓት ላይ ደርሰናል። የሳምቡሳ ረከው ሳምቡሳ ይሁን እስኪ። እሺ ስፓርክስ የፊልም ስራዎች ድርጅት በአሜሪካ ሎስ አንጀለስ የሚካሄደው ፓን አፍሪካን ፊልም ፌስቲቫል ፊቱን ወደኛ አዙሯል። ደረጃውን የጠበቀ ፊልም አግኝቷል። 3 ማዕዘን ቁጥር 1 እና 2 የቴድሮስ ተሾመ ፊልም ለዚህ ታላቅ ፌስቲቫል ታጭቷል። የደስደሱን 3 ማዕዘን በአዲስ አበባ እስከ መጋቢት 28 ድረስ በ15 በ25 እና በ30 ብር በሁሉም የሴባስቶፖል ሲኒማ ቤቶች፣ በ25 እና በ30 ብር በሰራዊት ሲኒማ ቦሌ ሊጋብዝ ነው። ኪሶን ሳይጎዱ በፊልማችን ዘና ብለው ይሸኙ ይላል። 3 ማዕዘን ቁጥር 1 እና ቁጥር 2 በሰሜን አሜሪካ ለምትገኙ ኢትዮጵያውያን ወገኖቻችን 3 ማዕዘን ከፌብሩዋሪ 17 እስከ ፌብሩዋሪ 20 በሎስ አንጀለስ ባልድዊን ሂል ክሬንሻው ራቭ ሲኒማ በቀን 4 ጊዜ እንዲታይ ተመርጧል። የሀገር ልጅ ተጋብዟል። 3 ማዕዘን በቀላል ክፍያ ለድለኞች ዕጣ ጥበብና ሽልማት ይዞ መጣ። 3 ማዕዘን የአገር ቤት ድምቀቱን ይዞ አትላንቲክን ተሻገረ። 3 ማዕዘን የፍቅር ክሊኒክ ተመልሰናል። ዶክተር ትክክል። ህክምናው ይቀጥል። ምን ትጠብቃለህ? እኔማ ምን እጠብቃለሁ? ታካቢ ነው። ስለዚህ አስገባ። እሺ የክሊኒካችን ህግና ደንቦች ተፈጻሚ ናቸው። አሪፍ። ሄሎ እንደምን አመሸህ? እንደምን አመሻችሁ? ደህና ነን እኛ። ማን እንበል? ታጁ ነኝ። ታጁ ከየት ነው? ከሉካንዳ። እሺ እድሜ ስንት ነው ታጁ? እድሜ 25። ታጁ ወጣ። በጣም ጥሩ እንቀጥል። ወደ ሌላ ታካሚ ይታያል። ተሰልፈዋል። በር ላይ እናስገባም ያሉት እነ ኤርሚያስ ናቸው። አይ ግፊያ ትንሽ ትርምስ አለ። ስለዚህ እያስገባን ኤርሚያስ። ሄሎ ፈገግ በል እስኪ ጊዜ ኤርሚያስ እዛ ጀመራየህ። አይ አንዳንዴ መኮሳተርም ያሸሻል። ተው እንጂ ቢያል። አዎ እሺ። ስለዚህ ፈገግ እያልክ እሺ እስኪ ይሄው ስለነገትክ ስፈግግ ጊዜ እኮ ባሰ፣ መሸሹ ባሰ። እሺ ምንድነው ግን በእነዚህ ታካሚዎች ላይ የማሾፍ ሁኔታ ክሊኒኩ ላይ አለው? በተለይ ባንተው በኩል ምንድነው የህይወት ሚስጥር? በ23 አመት ትላለህ። ሰው በ23 አመቱ ሚስጥር ግን ይኖረው አይችልም? አይ በጣም ተደጋገመኩ። አበላሽ ዮናስ አይደለም። እኔ ግን በጣም የሚገርመኝ በየጊዜው አለሷ መኖር አልችልም የሚባል እውነት ነው። ተው እንጂ ምንድነው ያጋጠመህ? ማን እንበል? እኔ ስሜ ይቀርላ ጊዜው። እድሜ? እሺ እድሜስ? እድሜ 24። እሺ ከየት ነው? ከየት አካባቢ? ከደብረ ዘይት። እሺ ምንድነው ጉዳይ? አንድ በጣም ወዳት ልጅ ነበረች። እሺ እና እንደምወዳት ስላወቀች ነው መሰለኝ ታሾፍብኛለች። ምን እያለች? እኔ እንጃ በቃ። እና ልትርቀኝ ትሞክራለች። እና እንዴት አድርጌ ማቅረብ እንደምችል ምን በምን አወቅ እንደምታሾፍብህ? በቃ እኔ እንጃ። እኔ እንትን ምን እንዴ መንገር አልፈለገም። እሷ ያለች መሰለው እዚህም ያለች እና ያንን ሹፈቷን የምትቀጥል ከኛ ጋር መስሎታል። እሺ ይቀጥል። ለማንኛውም እና እነዛ የገባ ሰው ይታያል አይደል? ሄሎ አቤት። ጤና ይስጥልኝ። ደህና። ማን እንበል? ዘላለም ይባላል። አካባቢ። እሺ ዘላለም እድሜ ስንት ነው? እድሜ 21። እሺ ምን አጋጠመህ? ምንድነው ችግርህ? ምን መሰለህ ከኔ ያጋጠመኝ ነገር የሆነች ልጅ ነበረችና ያው መጀመሪያ ራሷ ነበረች የፍቅር ጥያቄ ያቀረበችልኝ። እሺ እና ማለት እኔ ብዙም ደስተኛ አልነበርኩም። ደስተኛ ያልሆንኩበት ምክንያትም ቤተሰብ አይፈቅድም ማለት ነበር። ያንተ? የእሷ ቤተሰብ? የእሷ። እሺ በምን አወቅ እንደማይፈቅዱ?
በቃ የሆነ ሰዎች ያካብዳሉ ገዛ ማለት በቃ እኔ ብቻ ያለኝ ነገር ውስጤ አላመነም ነበር። እሺ ጥሩ ቀጥል። እና እሷ በቃ ቃል ግባልኝ ምናምን ነገር ብላ በመጽሐፍ ቅዱስ ምናምን በጸበል በብዙ ነገር አስማለችኝና ቃል አስገባችኝ። እሺ ምን ጓደኛ እንድትሆኑ ጓደኛ እንድንሆን ማለት ነው። ጓደኝነታችን ቀጠለ 3 አመት ምናምን 3 አመት ቀጠለን። በአራተኛ አመቱ ቤተሰብ ላክ ምናምን ነገር አለችኝ። ቤተሰብ ላኩ። ቤተሰቦቿ እንዳልኩትም በቃ ማለት በቃ እንዳሉ ግምት ሰራ። አዎ ግምት ሰራ። ምን ሲደረጋሉ? አይ አይቻልም በቃ ምንም ሊሆን አይችልም አሉ ቤተሰቦቿና ልጅቷ ከልጅቷ ጋር አሁን እንደዋወላለን። ተስፋ ቆርጦ አሁንም በተደጋጋሚ እንጠይቅ ምናምን ነገር ትላለች እና እኔ ምን ይሻለኛል እስቲ እናንተ ያው ፕሮግራማችሁ ሁሌ እሰማለሁ። ስንት አመቷ ነው እሷ ዘላለም? እሷም 20 ሞልቷታል። አሁን ሞልቷታል። ያው በ17 አመታችሁ ነው ወደ ፍቅር ግንኙነት የገባችሁት ማለት ነው። እሷ 17 እሷማ እንደውም በ16 እንደዛ ነገር ነበረ የላኩ ግን በአሁኑ አመት ነው። አሁን ስራ አለ? ስራ አለኛው። ማስተዳደር ትችላለህ አሁን ብታገባ ቤተሰብ? አዎ እችላለሁ። እሷ ትሰራለች? ሰራተኛ ነች? ተማሪ? አይ እሷ ተማሪ ነች። ያው ዘንድሮ ትመረቃለች። ስለዚህ በፍጹም መጋባት አለብን እያልክ ነው አሁን አንተ? አሁን እኔ በፍጹም መጋባት አለብን እባካችሁ እያልኩ ነበር። የእሷ ቤተሰቦች ግን አልቀበልም ያሉበት ምክንያት ምንድን ነው? አሁን ካንተ ያልወደዱት ነገር ምንድን ነው? ማለት ከኔ ያልወደዱት ነገር ሳይሆን ልጅቷን በቃ አታገቢም ምናምን ነገር ነው እያሏት ያለ። መጀመሪያ ትምህርትሽን ጨርሺ ነው። አጋጣሚ ምን እንደሆነ ታውቃለህ? ትምህርቷን አስተዋት ለሌላ ሊያጋቧት ነበር እና በዚህ ጣልቃ ገብቼ ትምህርቷን እንድትቀጥል አደረኳት እኔ። በዛ ወንድሟ እኔን ተጣላኝ። ማለት አንተ ነህ ወይ እሷን የምታስተዳድራት ምናምን ነገር እንደዚህ በግልጽ አለኝ። ከዛ አይ ለሷ ይጠቅማታል እንጂ አይጎዳትም። እኔ በግድ ሳይሆን ራሷ በፍላጎቷ ሁለታችንም ተፈላልገን ነው። ስለዚህ አንተም ጣልቃ ትግባ በፍቅር ምን ይሰራልሃል ምናምን ነገር አልኩት። ልጅቷ ትምህርቷን እንድትቀጥል ተደረገ። ያው አሁንም ጥሩ ደረጃ ላይ ነው ያለች። ከኔ ጋር ግን እንዳትገናኝ እንትን እያለ ነው። ዋናነት ወንድሟ ነው እየከለከለ ያለ። የእሷስ ፍላጎት ምንድን ነው? አሁን ሽማግሌ ላክ ብቻ ነው? አብረን እንኑር ነው? በፊት ችግር የለም ቤተሰቦችንም ተጣልቼ ካንተ ጋር እቀጥላለሁ የሚል ነገር ነበር ያለችኝ። ማለት አይ እኔ ቤተሰቦችሽ እንድትጣይ አልፈልግም፣ ምክንያቱም ሊሆን አይችልም ምናምን ነገር ከቤተሰብ ውስጥ ወጥተሽ ምናምን ብያታለሁ። እሷ ግን በእንደዚህ ነበር መጀመሪያ እንትን ያለችና ማለት እሷም አሁንም እያለች ነው። ግን እኔ ቤተሰቦቿን አጣልቼ ምናምን ነገር ደስ አላለኝ። ይሄ ዘላለም አሁን ይሄ ያንተ ሐሳብ አሁን አንዳንድ ካንተ ቁጥጥር ውጭም የሆነ ነገር ሊሆን ይችላል። ይሄ የካንተ ይልቅ የሷ ኃላፊነትን የሚጠይቅ ነገር ነው። አንተ ልታገባት ትፈልጋለህ፣ ሽማግሌም ለመላክ ዝግጁ ነህ፣ እሷም ፍቃደኛ ነች በዚህ ደረጃ። ስለዚህ ቤተሰቦቿን የማሳመን ኃላፊነት ያለባት ደግሞ እሷ ነች። በቃ እኔ የምፈልገው ማግባት የምፈልገው እሱን ነው እንጂ እናንተ የመረጣችሁልኝን ማግባት አልፈልግም። ስለዚህ ከሱ ጋር ነው ትዳር መመስረት እንፈልገው ብላ ቤተሰቦቿን ማሳመን ወንድሟንም የማሳመን ኃላፊነት የሚኖርባት እሷ ነች። ስለዚህ በይበልጥ እሷን ይሄንን ስራ እንድትሰራ በደንብ ማሳመን አለብን እንጂ አሁንም አንተ ሽማግሌ ብትልክ በተመሳሳይ መልኩ ተቀባይነት አያገኝም። ስለዚህ እሷ ቤተሰቦቿን ግዴታ በቃ ማግባት የምትፈልገውን የህይወቷን ውሳኔ በግልጽ ቁጭ አርጋ መናገር አለባትና ይሄን እንድትናገር ተጽዕኖ አርግባት ማለት ነው። አንተ ጠይቃ ነበር እሷ ተጽዕኖ አድርጌባት ምናምን ነገር እኔም በጣም እንደተጎዳው ምናምን ነገር ውስጤ ገብቷል። ምንም ሰላም አይደለም። ምክንያቱም ሌላ ጓደኛ እንትን እንዳልል እሷ ቃል አስገብታኛለች። ገብቷል? አዎ እኮ አማራጭ ስላጣው እሷን በጣም በተደጋጋሚ ማለት እንድትጠይቃቸው አደረኩ። እሷም ጠየቀች። ምንም መፍትሄ ሊኖር አልቻለም። ወይ እኛን
እንትን ብለሽ ሂጂ እሱን ፈልገሽ አልሆነ ግን ለሱ አይቻልም ምናምን ነገር የሚል ነገር ነው ለሷ መልስ የሚሰጧት። አው እሷ ግን አሁን ከምትለው አንተ ከምትጠይቅበት ለምሳሌ በቤተሰብ በኩል በጣም ቤተሰብ የሚያከብረው ቤተዘመዶችም ይኖራሉ። እነሱም እንዲያናግሩላት በቃ እኔ አንተን ማግባት እንደምትፈልግ በግልጽ መናገር ይኖርባታል። አሁን የሷን የህይወት አጋር ቤተሰብ መምረጥ ያለበት ደረጃ ላይ አይደለም ያለ ነው። ይሄ እንደውም በዚህ አጋጣሚ የኔም የሷም የንስሐ አባታችን አለና እሱም ሁሉ ሄዷል። እንግዲህ እስኪ ጊዜ ይፈልጋል። ዋናው ኃላፊነት ግን ዶክተር ተስፋውን እንዳለው በጓደኛህ ላይ ነው ያለው። ስለዚህ ጓደኛ ቤተሰቦቿን ማሳመን ትችላለች፣ ማሳመንም አለባት። እስኪ ደግሞ እስክትመረቅ ትምርቷን ተመርቃ እስክትጨርስ ምናልባት ያ ነገር ሊሆን ይችላል። ጊዜ ስጣትና ከምርቃቷ በኋላ ያንን አድርግ። አንተም ግን አሁን 21 አመት ነው። ለምን ቸኮልክ? አይ ማለት በቃ ያው መቸኮል ምናምን ሳይሆን እጠብቃታለሁ። ግን ምን አለ መሰለህ አንድ ሰው ለመጠበቅ የኔ ነው ማለት አለብህ። እሷ ነች አስቸኮለችኝ፣ እኔም አይደለሁም። እኔ ልጠብቅሽ እያልኳት ነበር። እሷ ግን ላክና ቀለበት ሰር ከዛ እኔም ትምህርቴን እቀጥላለሁ ነው እያለች አለ። ምንድነው ስራ? በቂ ገቢ አለ? ማስተዳደር ትችላለህ? ስራ ምንድነው? አይ እኔ ኮንስትራክሽን ስራ ነው። በቂ ምንም ችግር የለብኝም ማለት ማስተዳደር እችላለሁ። አይ በጣም ጥሩ። ስለዚህ እስክትመረቅ ድረስ ትንሽ ጊዜ ስጥ። አዎ እስኪ ወይ የትንሽ የተወሰነ ጊዜ ስጣቸው ለቤተሰቦቿም እስኪያምኑበት ድረስ። እሷም ደግሞ በአግባቡ ትምህርቷን ተምራ ትጨርስ። የተወሰነ ጊዜ ስጣቸው ዘላለም። እሺ አመሰግናለሁ። ፕሮግራም እሺ እናመሰግናለን። አድናቆትህን ትተዋሉና ከኋላ ያሉት ሰዎች የምን አድናቆት ነው ብለው ቆረጡት። እኛ ታመን አንተ ታደንቃለህ ወይ ነው? ጎትተው አወጡት። ሄሎ አቤት። እንዴት አመሸሽ? ማንን በል? ክርስቲ። እድሜ? አዎ። ምንድነው ክርስቲ የሚጮኸው? አቤት። ይጮሃል ከጀርባሽ። እሺ ምን ጉዳይ ያመጣሽ? የኔ ትንሽ ለየት ያለ ነው። እስኪ ለየት ያለው ለየት የሚያደርገው ነገር ምኑ ነው? ማለት ያው ጊዜያችን እንዳልሻማባችሁ ላሳጥረውና ጓደኛ ነበረኝ። ጥሩ የፍቅር ግንኙነት ነበረ። በህይወት አጣሁት ማለት ከዛ ተጎዳሁ። ከቆይታ በኋላ እንደገና ከሌላ ሰው ጋር ጀመርኩኝ። እንደዛው ተደገመብኝ እና አሁን በጣም ፈራው። ምን ማድረግ አለብኝ? እንዴት ነው ወይስ መቀጠል የለብኝም? ምንድነው የጓደኞችሽ በህይወት የማለፍ ምክንያት ምንድነው? ህመም ነው? አደጋ ነው? ወይንስ ከምን ጋር የተያያዘ ነው? የመጀመሪያው አደጋ ነው፣ የመኪና አደጋ። እሺ። የሁለተኛው ደግሞ ውጭ ለትምህርት ሄዶ እሱም እንደዛ መኪና አደጋ። ስለዚህ አሁን በአንቺ ላይ ተጽዕኖ ፈጠረብሽ በቀጣይነት ጓደኛ እንዳትይዥ? አዎ በጣም። አሁን ደግሞ የፍቅር ጥያቄ ቀርቦልኝ ነበር። በጣም ፈራው፣ ሰጋው፣ ተጨነቅኩ። ለምንድን ነው አሁን እንደዚህ የተጨነቅሽው? ተመሳሳይ ነገር ያጋጥመኛል? እንደዚህ ነገር ሲገጥመኝ አንቺ ለዚህ ነገር ራስሽን ተጠያቂ ታደርጊያለሽ? ሲደጋገምብኝ ግን ካንቺ ጋር እኮ አይገናኝም። አዎ ይሄ ሁለቱም አሁን ካንቺ ጋር ካንቺ ቁጥጥር ውጪ በሆነ ጉዳይ ነው እነዚህ የተፈጠሩት። ያው ሞት በማንኛውም ሰው ላይ ያለ ተሸክመን የምንዞረው ጉዳይ ነው። የመጀመሪያው ውጪ ባለበት ነው ይሄ ነገር የተከሰተው። ይሄኛውም አንቺ በሌለሽበት ወይ ደግሞ ባለችበት እሷን ለማዳን ብሎ ከእርሷ ጋር በተፈጠረ ጠብ እንዲህ አይነት ነገሮች አይደሉ። ገጠመኙ ያስደነግጣል፣ ያሳዝናል። ግን ደግሞ ከዚህ ገጠመኝና አሳዛኝ ጋር አብራ መኖር የለባትም።
ይሄ አጋጣሚ ሆኖ በእሷ ላይ የተከሰተ ነው። እስካሁን ድረስ የተፈጠረ ማለት ነው በቀጣይነት ይሆናል ማለት አይደለም። ይደገማልም አብሯ ሲኖራልም ማለት አይደለም። አዎ አሁን የምትለው የፍቅር ግንኙነት ወዳው ያቀረበላት ሰው የምትወደው ከሆነ ብትቀበለው ችግር የለውም። ከዚህ ሙድ ለመውጣት ብትቀበለው ጥሩ ነው። ግን እነዚህን ታሪኮች ለሱ ብትነግረውና ብታካፍለው እነዚህን ችግሮቿን፣ እነዚህ ገጠመኞቿን፣ እነዚህ ሂደቶችን የሚረዳት ቢሆን የተሻለ የሚሆን ይመስለኛል። አዎ ሰዓታችንም ተጠናቋል። ጊዜ በጣም ትክክል። ጥያቄዎችን ጠይቀን ነበር ቅድም። አዎ የጃኖ ባንድን የተመለከተ አንድ ጥያቄ ጠይቀን ነበር። ለሁለት አድማጮች የመግቢያ ትኬት እንሰጣለን ብለን ነበር። የኢዮሃ አዲስ ኢንተርቴንመንትና ኤቨንት ትኬት 0924 26 68 መጨረሻው ሌላ ቁጥር የሆነ የመጀመሪያውን ልኳል። 0921 በ17 ጀምሮ 62 መጨረሻ የሆነም ደግሞ ሌላኛው አሸናፊ ይሆናል። የሄኖክ ማህሪን የተመለከተም ጥያቄ ጠይቀን ነበር። የዝና ያለ ላይ እንግዳ የነበረው 0927 26 መጨረሻው 36 የሆነ ቁጥር ትኬቱን ያገኛል። 0911 36 እና መጨረሻው 44 የሆነም ቁጥር ትኬቱን ያገኛል። የጸደኒያን የተመለከተ 2000 ብር የጠየቀችው አርቲስት ማነች የሚለው 200 ሺህ ብር የጠየቀችው ማነች ብለን ነበር። 0962 26 እና መጨረሻው 63 0923 በ58 ጀምሮ በ05 የሚያልቅ ስልክ እነዚህ ደውለንላቸው እንሰጣቸዋለን መግቢያ ትኬቱን ከሰኞ በኋላ። ትክክል። በሌሎች ፕሮግራሞቻችንም ላይ ተሸላሚ ሰዎች ይኖራሉ። ይጠብቁ፣ አድምጡን ነው የምንለው። እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ከእኛ ጋር ሰኞ እንገናኛለን። የዛሚ ፕሮግራም ነገ ማለዳ 12 ሰዓት ይጀምራል። ደህና ደሩ።